እግዚአብሔር ምን ይሳናል። አዲሱ ቤታችን ገብተናል። ተመስገን። ሁላችሁም ላሳያችሁ ፍቅር ከልብ አመሰግናለሁ። በድጋሚ ሌላ ቤት ቀይረን አሪፍ ቤት ተሰጥቶናል። በጣም እስካሁን በአንድ ልብስ በለበሱት ነው ያሉት። ኖ አሉ፣ በፍጹም አይገቡም አሉ። ሁለቱም አይሆንም አሉ። አንተ አሳድጋቸው ኃላፊነቱን ወስደህ እኛ ልጆቹ እንደዚህ ገና ልጆቹን አልሰጥም ባላችሁኝ መሰረት ልጆቹን አሰርቶ በልጆቹ ገንዘብ ድጋሚ ቤት የሚገዛ መስሎታል። እኩል ነው የምትካፈለው። መንግስት ያውቃል። ታስረክባታለህ። እንዴት ቆይ ነኝ የማውቀው አንተ ስራ እናንተም ተመልከቱ። ካሳ ተከፍለኛለህ ስም እስከ ማጥፋት። አሁን የሳምሪና የፋኒ ልጆች ናቸው ሶሻል ሚዲያ ላይ እየተረዳን የዘራሽው በልጆች ላይ በሀገር ላይ በምን የሰራሽው ታጭጃለሽ። የኔን ቪዲዮ ብታመጣ ከቁጭ አታመጣ። ስህተቶች ሊኖሩ ይችላሉ፣ ሀቅ ግን አለ። ከዚህ ከባለጌ አሮጊት ራቂ። መንግስት ቢያገኘው ከትናንት ወዲያ ነበር ልጆቹ የሚወስደው። ዛናታችሁ እማትረባ ቆሻሻ ሴት እናቴ ብለሽ እበትም ትል ይወልዳል። ትርጉም የለው። አላሳደገችሽ፣ ጥሩ ነገር አድርጋልሽ አታውቅ። በሪሌሽንሽፕም አይተናታል፣ በህይወቷ በምንም ነገር ላይ ልጆቹን ጸጉር ትሰራለህ፣ ኩክ ላረጋላቸው ነው እንዲህ ላረግላቸው ነው እያልኩ አትቁላላ። ዜማት ትሰራለህ። እማትሰራ ከሆነ ልጅ ታሳድጋለህ። ልጅ ማሳደግ አለብህ። ቲያትር መስራት አያስፈልግም። እከክ ፕሊስ በእናታችሁ ስለሚያስፈልገን ነው። ነብሰ በላዎች የቤተሰብ ለልጆቹ የሚሆን ግዴታ መዘነጫ ከኋላ መከፈት ምናምን የለበት። ያ we can do this guys። እግዚአብሔር ምን ይሳናል። አዲሱ ቤታችን ገብተናል። ተመስገን። ሁላችሁም ላሳያችሁ ፍቅር ከልብ አመሰግናለሁ። በድጋሚ ሌላ ቤት ቀይረን አሪፍ ቤት ተሰጥቶናል። በጣም ከልብ አመሰግናለሁ። እግዚአብሔር ለዚህ ሁሉ ስለረዳኝ ከልብ አመሰግናለሁ። የእናንተንም በዙሪያ ያላችሁ እዚህ ቲክቶክ ላይ ዩቲዩብ ላይ መታችሁ ሰፖርት የምታደርጉኝ ከልብ አመሰግናለሁ። እህትም እንደ እናትም ማያት ከልብ አመሰግናለሁ። ከጎኔ ሆና የምትረዳኝ ሄሉም ከልብ አመሰግናለሁ። አንቺንም እግዚአብሔር ያክብርልኝ። የተወሰነ ላሳያችሁ ቤቱን ሙሉ ቪዲዮ ሰራላችኋለሁ። የተወሰነ ግን ማየት ትችላላችሁ። ቤቱ በጣም ትልቅ ነው እንደምታዩት። ልጆቹም እንዳጋጣሚ ቤት ናቸው። እነሱንም ደስ ብሏቸው የራሳቸው ክፍል ተሰጥቷቸው ኪችኑን ማየት ትችላላችሁ። እግዚአብሔር ይመስገን። በጣም ደስ የሚል ቤት ነው የሰጡኝ ከልጆች ጋር። አሁን ላይ ቢያንስ ለተወሰነ ለረጅም ጊዜ ከኔ ጋር መቆየት ይችላሉ። አሳያችሁ። ቆይ ልጆቹ ሄሎ፣ ምን እየሳላችሁ ነው? ዋው አዳ ቸከቸከው እንዳለ እንደዚህ አይደለም የሚሰራው። ቀደም የሳልኩ ላሳይ ላይውን ነስሊው ሊዮ እዚህ ጋር እንደምናየው ፋኒ በመጨረሻም ለሱ ፕሮሰስ እያደረገ ነበረ። ቤትም እንግዲህ ለአንድ ወንድ ላጤ የሚሆን ቤት ፕሮሰስ እያደረገ ቀናቶች በቀሩት ጊዜ ላይ ነው ይሄ ነገር ተፈጥሮ የነበረው ሲለንም ነበር። አሁን ላይ እንግዲህ የልጆቹ ገድ ነው እንግዲህ ሌላ በረከት ይዞለት መጥቷል። እነሱ ቢጥሉበትም እሱን ለመበደል የሀገሪቷ መንግስት ግን በዚህ ሰዓት ረድቶኝ የእናንተም እርዳታና ድጋፍ ሳይኮሎጂካሊም ስደግፉኝ ለነበራችሁ ኢትዮጵያውያንና ኤርትራውያኖች ሁሉ አመሰግናለሁ እያለ አዲስ ቤት እንዳገኘ በሰዓቱ ግን ጊዜያዊ ቤት እንደሰጡትና ሌላ ቤት ደግሞ በተተኪነት ቋሚ ቤት እንደሚሰጡት ተነግሮ ነበረ። አሁን ላይ ደስ ነው የሚለው በጣም እንዳለውም ሰፊና ትልቅ ደስ የሚል ለልጆቹ ምቾት የሆነ ቤት አግኝቷል። እስቲ ደስታችሁ ለፋኒ ግለጹለት። እኔ በኔ በኩል በጣም ነው ደስ ያለኝ። እናንተስ እስቲ ምን ተሰማችሁ? በመሃል መጎዳት የለባቸውም። እስካሁን በአንድ ልብስ በለበሱት ነው ያሉት። ኖ አሉ፣ በፍጹም አይገቡም አሉ። ሁለቱም አይሆንም አሉ። አንተ አሳድጋቸው ኃላፊነቱን ወስደህ እኛ ችግር ላይ ነን፣ ልጆቹ ማሳደግ አንችልም፣ የገንዘብ እጥረት እንዳለባቸው የተነገረኝ ከእናታቸውም የሰሙት የተነገረኝ ማለት ቤቱን መክፈል እንደማይችሉ። ኦኬ ልጆቹ ዕቃ ጠየቁ፣ መጫወቻ የገዛውላቸው ስኩተር አለ፣ ሳይክልም አለ፣ ልብስም አለ ገዝቼ በቅርብ እንኳን የሰጠዋቸው ያለ ምንም ልብስ ነው ልጆቹ ነው ያሉትና አሁን እነዚህ ናቸው። እኔ እንጃ ልጆቹ በርግጥ ተገላገሉ ነው የምለው። ፕላስ ደግሞ ነጋቸው አማረላቸው ሰመረላቸው ነው የምለው። እኔ እንጃ እናንተ ምን ትላላችሁ በዚህ ጉዳይ? ከነዚህ ሰዎች ጋር ቢያድጉ ኖሮ ልጆቹ ምን አይነት ማንነት ሊኖራቸው ይችል ነበር? ወንዱስ ሴቷስ ምን አይነት ማንነት ሊኖራቸው ይችል ነበር ትላላችሁ? ልጆቹን ግዴታ እንደ ምስኪን አድርጋችሁ ማቅረብ አለብን። ልጆቹ እንደዚህ ገና ልጆቹን አልሰጥም ባላችሁኝ መሰረት ባላችሁኝ መሰረት ማንም የጠየቀ የለም። ማንም ሰው ያቋርኩ ግዴታ አለብህ። እስከ ሸናም ድረስ ሽንትን የመጥረግ ግዴታ አለብህ።
ልጆችን የማሳደግ ግዴታ አለባችሁ ሁላችሁ። ኤሮፕ ለምን ይቅረቡ? በቀረቡ ቁጥር ብር ባመጣ ቁጥር ብሩን ለመንግስት ትሰጣል። እኛ ምን አገባን? አሰርተ ልጅ አሰርተ ብር አሁን እሱ የመስለም ምንድነው ታውቃላችሁ? ልጆቹን አሰርቶ አንድ ነገር ልንገራችሁ። ልጆቹን አሰርቶ በልጆቹ ገንዘብ ድጋሚ ቤት የሚገዛ መስሎታል። እኩል ነው የምትካፈለው። መንግስት ያውቃል። ታስረክባታለህ፣ ታክስ ትከፍላታለህ። ያበዛች ገንዘብ ደግሞ በስማቸው ታስገባለህ። እንዲህ ብሎ ነገር የለም ብሎ ነገር የለም። ልጆቹ ሀብታም ነው የሚሆኑት። ይስራባቸው፣ እኔ ይስራባቸው። ግን ብሩን ለእነሱ ብቻ አይደለም እንደ አባትነት ምትከፍለዋል። ከእንደገና ደግሞ በስማቸው ባንክ ከፍተህ የሰሩበትን ታስቀምጣለህ። ካልሆነ እስር ቤት ነው የሚጠብቅ። ጉልበታቸውን በዝብዛ በልተሃል። ይሄ እንደ ስራ ነው የሚቆጠሩ። ለዚህ ደደብ ስለሆንክ እኮ ነው። 5ቱን ቪዲዮ አውርጄ እያወረድን ነው ቁጭ የምናደርገው። ትከፍልበታለህ። በስማ ነው የምታስገባላት ገንዘብ ትካፈላታለህ። ከዛ ታክስ ትከፍላለህ። ሞታል። እኛ ማንም ፋራ የለም። እኔ ልንገር እንዴት ቆይ ነኝ የማውቀው። አንተ ስራ እናንተም ተመልከቱ። ካሳ ትከፍለኛለህ ስም እስከ ማጥፋት። ስንት አስቀያሚ ነገር እንዳደዛ ዩቱቡ ላይ ስንት ነገር ስንት ፋሚሊ ሬሽቶችን እንዲህ ብለው እንደሚያዩ ሳይካትሪስቶች ታውቃላችሁ? እንዴት አድርገህ በአንድ እንደምታደርጋቸው በዛች ሰከንድ ውስጥ አስበዋል? በ20 ደቂቃ ቪዲዮ ላይ ከእነሱ ጋር ያለህ ግንኙነት። እኔ የምለው እቺ ሴትዮ ምንድነው በዚህ ልክ እያንጨረጨራት ያለው? ልጆቹን ውሰድልን አሉት። እሱን ጉድ ለመስራት ነበር በሰዓቱ፣ እሱን ዋጋ ለማስከፈል ነበር። እሱ ደግሞ ሃንድ ላደረገ፣ ለማህበረሰቡ አሳወቀ፣ ሰፖርት አድርጉኛለ። እዚህ ላይ ተገኘ፣ ቤት አገኘ፣ ፈጣሪ ረዳው። እንግዲህ እንደገና እሱ ሴትል እያደረገ ሲመጣ ደግሞ ሌላ ነገር ውስጥ በቃ እሱን ሌላ ሸክም ላይ ወይም ደግሞ ከባድ ህይወት ውስጥ ሀስል ውስጥ መክተት ፈለገች። ምንድነው በዚህ ልክ እንዲጃ ክፉ ያደረጋት? ልጆቹን ወልደዋል። አዎ ደስተኛ ሆኖ ነው እያሳደገ ያለው ይሄ ልጅ። ምንድነው በዚህ ልክ ግን እንደው ክፉ መሆን ለሰው ማለት ለሷም እንግዲህ ስጋዎቿ የልጅ ልጆቿ ናቸው። ምንድነው በዚህ ልክ እንጃ እኔ ሊገባኝ አልቻለም። አሁን የሳምሪና የፋኒ ልጆች ናቸው ሶሻል ሚዲያ ላይ እየተረዳል። ያሳፍራል። አዎ ህይወት ሁልጊዜ እንደዚህ አይነት ነገር አለ። ገባ? የዘራሽውን ታጭጃለሽ። የዘራሽውን በልጆች ላይ በሀገር ላይ በምን የዘራሽውን ታጭጃለሽ። እኔ ሁልጊዜ ና ሀቅ ነው የምናገረው። እና አምጣ የኔን ቪዲዮ ብታመጣ ከሀቅ ውጭ አታመጣ። ስህተቶች ሊኖሩ ይችላሉ፣ ሀቅ ግን አለ። ጂጂ ዝሆን ባክሽ ታያቸው፣ ቢያንስ ልጆቹ በሰላም ይደጉበት። እየመጣሽ አንቺ ህይወትሽ ስለተበለሻሸ ፈላጊ ስለሌለሽ ዞር ብሎ የማይሽ ሰው ስለሌለ የሰው ትዳር አትበትኝ። ሳምሪ ትንሽዬ ቻንስ አለሽ፣ ትንሽዬ ለመስተካከል ትንሽ ቻንስ አለች። እችን ቻንስ ካበላሽሽ በምንም ተአምር ሰው አትሆኝም። በጣም ሳይበላሽ ከዚች ከባለጌ አሮጊት ራቂ። ስሙ ከቪዲዮ ኋላ አስቀምጣችሁ እናንተ ፊት ለፊት ሆናችሁ እናንተ ከአንተ ውጭ እሷ እንኳን ልብስ ነበራት አልነበራት? እንዳለ ጃኬት እንኳን አልነበራቸው። ግሞች መንግስት ቢያገኘው ከትናንት ወዲያ ነበር ልጆቹ የሚወስደው። እዛ እናታችሁ ባለጌ ሴት ናት። እና አሁንም ሳምሪ እማትረባ ቆሻሻ ሴት እናቴ ብለሽ እበትም ትል ይወልዳል። ትርጉም የለው። አላሳደገችሽ፣ ጥሩ ነገር አድርጋልሽ አታቅ። በሪሌሽንሽፕም አይተናታል፣ በህይወቷ በምንም ነገር ላይ መልካም ነገር የሌላት ባለጌ እቺ ሴት ናት። እሷን ተማምነሽ እናት ብለሽ አሽቃበጠችልሽ፣ ደነሳችሁ፣ የተወሰነ ጊዜ ተቁላላችሁ። ደንዋት ምን አገኘሽ? ተበቀለችሽ፣ ባዶ አደረገችሽ። ልጁን ጥለሽለት ነይ። እንዴት ትሰሚያለሽ? ልጅሽን ጥለሽ ነይ ስትልሽ ልጅሽን ጥለሽ ነይ የሚልሽ ሰው እንዴት ትሰማለች? አንድ እናት እስቲ በፈለጋችሁ ትውሰዱ። ልጅሽን ጣይና እኔ ጋ ነይ። እንዴት ሰው ይሰማል? እናት ሆና ስንቶቹ አይደል እንዴ ለልጆቻቸው ብለው መከራቸውን የሚበሉት? ልጅ ለማሳደግ ብለው እኮ ገላቸውን የሚሸጡ ሴቶች አሉ። ገላቸውን ሽጠው ልጆቻቸው የሚያሳድጉ ሰዎች አሉ፣ ሴቶች አሉ። እንዳንቺ አይነት መረን ግን ልጅሽን ጥለሽለት ነይ፣ ጥለሽው ነይ። ይቸገሩ ልጆችሽ። አንቺ ሌላ ወንድ ታመጫለሽ። ማ
ማን ሊመጣ የጂጂ ልጅን ሰው ብሎ ሊያገባ ማን ነው የሚመጣ? ፋኒ የሚባለውም እካክ ማይም ስለሆነ ነው። ምንድነው በዚህ ልክ? እኔ ግን የእውነት እንግዲህ ሳምሪ እኔ እዚህ ጋር በእኔ የተረዳሁት እንደኔ አላቅም። እንግዲህ እናንተን አስተያየት ደግሞ ስጡበት። ሳምሪ እዚህ ጋር በጣም ምስኪንና የዋህ እንደሆነች ነው የተሰማኝ። ምክንያቱም እቺን ሴትዮ ማመን ከቻለች ከዚህ በላይ የዋህነትና ሞኝነት አለ ብዬ አላምንም። እንግዲህ ምክንያቱም በዛ ሰዓት የዛን ያህል እበቀልሻለሁ እያለች ስትነግራት የነበረች ሴትዮ በዚህ መንገድ እየተበቀለቻት ወዳጅ ሆና አጠገቧ ሆና እያጠቃቻት እኔ እንጃ እናት ብሎ ለመግለጽ ለእኔ ራሱ ስለሚከብደኝ ነው። በዚህ ሰዓት እሷን የምታምን ሴት ከዚች በላይ እንግዲህ ሞኝና ምስኪን ሴት አለ? እንግዲህ ለመጨረሻ ጊዜ ዮኒ ማኛም እንዳለው ምንድን ነው ትንሽ ተስፋዎች አሉሽ ሳምሪ፣ እንግዲህ ወደ ፋኒ ባትመለሽ ጭንቅላትሽን ማሰራት ቻይ፣ እንደው ለልጆችሽ እንኳን ሁኚ ነው እንደኔ እንግዲህ የኔን አስተያየት የምሰጠው። ልጆቹን ጸጉር ትሰራለህ፣ ኩክ ላረጋላቸው ነው እንዲህ ላረግላቸው ነው እያልኩ አትቁላላ። እዚህ መጥተህ አባትነትና የትኛዋ ሴት ናት ለልጆቼ እንዲህ ላረግ ነው እያለች ያዙ ይልቀቁኝ እያለች የምትመጣው ሶሻል ሚዲያ ላይ? አንተ የምታረገው ግን ሶሻል ሚዲያ ላይ ምርጥ አባት ነህ ለመባል ጸጉር ትሰራለህ፣ እንዲህ ነው ትላለህ፣ ከዛ በኋላ ትወጣለህ። ድራማችሁ ሌላ። ለልጄ እንዲህ ላረግለት ነው ምናምን እያልኩ ስል ሰምታችሁ ታውቃላችሁ? ላይ አይሞቀኝ አይመርደኝ። ምክንያቱም አባትነትን የኔ ኃላፊነት ነው፣ ግዴታዬ። እዚህ እንዲወዱኝ ላይክ እንዲያደርጉኝ ገለመሌ እንድባል ብዬ የማደርገው ነገር የለም ነው። ዮኒ ማኛ እንግዲህ እንደተለመደው እዛም መርገጧ እንደቀጠለ ነው። ትላንትና ላይ እንግዲህ ሲደግፈው የነበረ ልጅ ወይም ሳምሪን እየወቀሰ የነበረ ሰውዬ ነው ዛሬ ላይ ደግሞ ብድግ ብሎ ፋኒ ላይ እየረገጠው ነው የሚገኘው። ምክንያቱም ፋኒ በዚህ ሰዓት እንግዲህ ወደ ሶሻል ሚዲያው ፎከስ አድርጎ እንደ ገቢ ምንጭ አስቦ ቀጥታ ወደዛው እንደገባ ተስፋ አደርጋለሁ እንደኔም እና ይሄ ነገር ለምን ይሆናል እያለ ነው እንግዲህ ዮኒ ማኛም እያለ ያለው። እናንተ ምን ትላላችሁ? እስቲ በእናንተ በኩል እስቲ ሀሳብ አስተያየታችሁን እስቲ ለዮኒ ስጡ። ውስጥ ማን ጠይቆን ነው? ከእንደገና ደግሞ አይቻልም፣ በቃ አይቻልም። እሱ ችግሩ ሌላ ነው። ማውራት የፈለገው ስለ ቤቱ ጉዳይ ነው። 9 ሚሊዮን ብር ነው የተላከባቸው። በቃ የእናት ሽምሷ ይታረቅ። ምን አባሽ ነው የሚታረቀው ከማን ክፉ ጋራ? የኔ ልጅ አትታረቅ። ልጆቹ ተሰቀላት ተሰቃዩ በልጆቹ እየነገደ ዛሬ ምን ከጠበቃ ምን እንደሚመጣለት ያለ እንደዚህ ስም ማጥፋት ማለት ነው። ገና ጉድ ነው የምታመጡበት። ብላችሁ የምታዳምጡት እሱ 9 ሚሊዮን ብር ከሰሩ እሷም እሱ። ምክንያቱም እንትኑ ቤቱ እናንተ ደደቦች ሄዱ ጠይቁት፣ ሬድ ስቴቱን ጠይቁት። መክፈል አለባቸው። አልከፈሉም። ጊዜ ተሰጥቷቸዋል። ስላልከፈሉ ያ ነው እሱ ያናደደው። ልጆቹን ግዴታው ነው ያውቋል ከመጀመሪያውም ጀምሮ። እኛ አይደለንም ደግሞ ልጆቹን ይሰጣል፣ መንግስት ነው። ግድ ነው። ትሰራለህ። የማትሰራ ከሆነ ልጅ ታሳድጋለህ። ልጅ ማሳደግ አለብህ። ቲያትር መስራት አያስፈልግም። እከክ ቲያትር መስራት አያስፈልግም። አሁን ነው ልክ የምንገባበት። እኔ ከትላንት ወዲያ ዝም ብሎ እንትን መስሎኛል። ይሄ አለ አይደለም፣ ያው ብር ይፈልጋል። ጭራሽ እዚህ ነው ያሰማጥፋት። አይቻልም። ደግሞ እናንተ ደግሞ አላችሁ አይቻልም። መጀመሪያ መንግስት ጋር ከሄድክ እራሳችሁ ሽማግሌዎቹ መንግስት ጋር አይድረስ ይሄ ነገር። መንግስት ጋር ከደረሰ ማን እንደሚጎዳ ይታወቃል። አያላችሁ አደረሳችሁት በቃ። እና እዚህ ጋር እንደምናየው የልጆቹን ልብስ እየከተተች ነው እኔ እያየሁ ያለሁት። ገና ልብስ እንዳለው እንግዲህ ፋኒ ትክክል ነበረን፣ ጥርጣሬ ነበረኝ እንዳለው እስካሁን ድረስ ልብሶቹንና መጫወቻቸውን አልሰጠችም ነበር። መጫወቻና ልብሶቹን እየከተተች ነበር። እዚህ ጋር ደግሞ እኔ እንጃ ፋኒ ልጆቹን እስከወሰደ ድረስ ምንም የተናገረው እንደነሱ በስም የጠቀሰው ማንነታቸው እነሱን ሚነካ ነገር የተናገረው ነገር የለም። አያታቸው እናታቸው እያለ ነው የተናገረው። ትክክለኛ ያደሩትን ነገር ነው እየተናገረ ያለው ይመስለኝ። እንደኔ እኔ እንጃ ምንድነው እዚህ ጋር መሸፋፈን የተፈለገው ነገር? ድሮ በቪዲዮ እየቀረጹ ነበር የሚያጠቁኝ፣ አሁን ደግሞ በሌላ መንገድ እያሰቃዩኝ ነው ሲል ነው ፋኒ ተናግሮ የነበረው። እንግዲህ ፕሊስ በእናታችሁ ስለሚያስፈልገን ነው። ነብሰ በላዎች ለዚህ ነው እንግዲህ ልጆቹን የሰጡት። እኔም ማዝነው በጂጂ ኪያ አይደለም በሳምሪ በጣም አዝናለሁ። አንቺ ጭልዛ ፕሊስ በእናታችሁ ኮሜንት ላይ ምድረ ዱርዬ ይሏቸዋል።
አድርጌ እስከነ ኮሜንቱ እስከነ ምናምን ሪኮርድ አድርጉልን። ይሄ ጉድ ስለሆነ ሪኮርድ እኛ የምንፈልገው ሪኮርድ ብቻ ነው። ኮሜንቱ ብቻ ሪኮርድ አድርጉልን ፕሊስ። ሪኮርድ እናት አይተህ ልጇን አግባ ይላል ኮሜንት ላይ። በጣም ትክክለኛ አመለካከት ነው። ኮሜንቱን ሪኮርድ አድርጉልን። ሪኮርድ አድርጉልን። ኮሜንቱን ብቻ ሪኮርድ አድርጉልን። የስ ፕሊስ። ሪኮርድ አድርጉልን። እኛ የምንፈልገው ኮሜንቱ ሪኮርድ ብቻ እንዲሆንልን ነው። የሳምሪ በዚህ ሰዓት የሷን ምክርና ከሷ ጋር አብሮ መሆንን እንደው በእድሜ የማይቀራረቡ በዚህ ልክ እንደው የማይተዋወቁ እናትና ልጅነት ነው እንኳን እንዳይባል በዚህ ልክ እኔ እንጃ የሷን ሃይ ኮፒ መሆን ለምን እንደፈለገች አላውቅም። እኔ እንጃ እዚህ ጋር እኔ እንጃ። እናንተ ምን ትላላችሁ በዚህ ላይ? እስቲ የቤተሰብ ለልጆቹ የሚሆን ግዴታ መዘነጫ ከኋላ መከፈት ምናምን የለበት። ያ we can do this guys። ያ ገባችሁ? ያ እና ትችላላችሁ። ፋኒ ግዙልኝ ብሎ እየጠየቀ አይደለም፣ የኔን ፍላጎት ነው እሺ፣ እንጂ ለሱ እንደሚሰማው እንደዚህ ስል ሼም እንደሚይዘው በደም ነው የማውቀው። በነገራችን ላይ አውቃለሁ፣ ያ በደም ነው የሚገባኝ። ሰብስክራይብ ዩቲዩብ ላይ አድርጉት። የሚለቀውን ቪዲዮ ሁላ ባትሰሙት እንኳን ጊዜ እንኳን ባይኖራችሁ ክፈቱትና ተዉት። ሄለን ከጂጂክያ ጋር ባላት ጥላቻ ይሁን ወይም እንግዲህ ሰብአዊነት ተሰምቷት ይሁን ደስተኞች ነን በምታደርገው ነገር። እዚህ ጋር ለፋኒ እናግዘው፣ እንርዳው፣ ቻናሉንም እየገባችሁ ፎሎ አድርጉ፣ ቤተሰቡን ልንረዳለት ይገባል እያለች ነው ያለችው። ከዛ በዘለለም እንግዲህ የሚንቀሳቀስበት ቤተሰቡን የሚደግፍ ያን ያህል ሌክዠሪ መኪና ባይሆን መኪና እንግዛለት እባካችሁ፣ እንረዳዳ፣ እንደጋገፍ አበሾች እያለች ነው እንግዲህ የምትገኘው። በጣም የሚደገፍና ደስ የሚል ሀሳብ ነው። እባካችሁን እንግዲህ የቻላችሁትን ሁሉ ሰፖርት አድርጉ ትላለሁ ፋኒን እንግዲህ